ፀጉር እድገትን ለማፋጠን እንዲሁም ደግሞ የጭንቅላታችንን የደም ዝውውርን ለማፋጠን እንዲሁም ፀጉራችን በአጭር ጊዜ ውስጥ ረዥምና በቀላሉ የማይነቃቀል ጠንካራ ፀጉር እንዲኖረን ያደርግልናል። በዛውም ልክ ደግሞ ፎሮፎር የሚያስቸግራችሁ የጭንቅላት ቅላችሁ ወይም የጭንቅላት ቆዳችሁ የሚያሳክካችሁ ከሆነ ፎሮፎር ካላችሁ ያንንም ያስወግድላችኋል። ይሄንን በቀላሉ በቤታችሁ ሰርታችሁ የምትጠቀሙት ከዝንጅብል የተሰራ የሄር ስፕሬ አሰራር ነው ይዤላችሁ የመጣሁት። ወደ አሰራሩ እጃችሁ ሄዳሉ። እስከ ቪዲዮ ፍጻሜ ድረስ ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁልኝ እናንተ? ዛሬ እንግዲህ ድግት ራሴን አሞኛል፣ ግን ያው ፀጉሬ በጣም ደርቋል። በዛ ላይ በጣም እያሳከከኝ ነው። ለዛ የዝንጅብል ሄር ስፕሬ ነው የሰራሁት። አሁን ይሄ ቅባት ቀብቼዋለሁ። ቅባት አለው ትናንትና ራሱ ማታ ላይ ቅባት ቀብቼው ነበረ። ቅባት አለው ግን በጣም ነው የደረቀ። ብዙም ትሪትመንት ራሱ እየተቀባው አይደለም። እንደምታዩት በጣም ተይዟል ሁላ ማለት ነው። አሁን ፈታውና ፈሳሽ ቅባት ውሃ ውስጥ ሞቅ እንዲልልኝ አድርጌያለሁኝ። ውሃ ውስጥ ቅባቱ ሞቅ እስከሚል ድረስ ወደ አሰራሩ እጃችሁ ዜጋ አነሳነስ ያለ የታጠበ ንጹህ ዝንጅብል አለኝ። ዝንጅብል እንግዲህ ብዙ ጊዜ ብዙ የፀጉር ባለሙያዎች እንዲሁም ደግሞ ዶክተሮች የፀጉር ስስ ካለባችሁ ፀጉራችሁ ግንባራችሁ ስስ ከሆነ ለተመለጡ ፀጉሮች ራሱ የሚታዘዙ የቅባት አይነት ከሚሰሩት አንዱ ነው። እንግዲህ ዝንጅብል እኔ በጣም ነው የምጠቀመው። በጭቃ ቅባትም፣ በፍሳሽ ቅባትም፣ በትሪትመንትም በተለያዩ መልኩ እጠቀመዋለሁ። ዛሬ ደግሞ በሄር ስፕሬ ነው ይዤላችሁ የመጣሁት። ይሄንን ቪዲዮ ከሰራሁት ከ6 ወር በፊት ነው የሰራሁት። ምክንያቱም የዛን ሰዓት ፀጉሬ በጣም እየተነቃቀለና እያሳከከኝም ነበረ። በዛ ላይም ጭንቀት ላይም ስለነበርኩ በጣም ተነቃቅሎ የዛን ሰዓት የሰራሁት ቪዲዮ ነው። አሁን ላይ ብዙዎቻችሁ ቤተሰቦቼ የፀጉር ማሳከክ እንዲሁም የፀጉር መነቃቀል፣ የፀጉር ብዛት ፎሮፎር ለምትሉኝ ቤተሰቦቼ ማለት ነው ይሄንን በቅደም ተከተሉ ባሳየኋችሁ መልኩ ተጠቀሙት። በጣም ነው ለውጥ የምታዩት። ተግንባራችሁ የሻሸ ከሆነ እንዲሁም ደግሞ እንዳልኳችሁ ፎሮፎር የሚያሳከካችሁ እንዲሁም ደግሞ ፀጉራችሁ እንዲበዛ በጣም ነው የሚያደርግላችሁ። እኔ እንግዲህ በተለያዩ መልኩ ነው እንደነገርኳችሁ የምጠቀመው። ዛሬ በሄር ስፕሬ ነው ይዤላችሁ የመጣሁት። እዚህ ጋር በትናንሹ ቀራርጬ እንዲፈጭልኝ ካረኩ በኋላ በውሃ ነው የፈጨሁት። ብቻውን ዝንጅብሉን ፈቅፍቄ ብጨምቀው ያን ያህል ጁስ ለሄር ስፕሬ የሚሆን አይወጣልኝም ማለት ነው። ውሃ ጨምሬ በዚህ መልኩ ፈጭቼው እንግዲህ አጥንየዋለሁኝ። ባላችሁ ነገር አጥልላችሁ መጠቀም ትችላላችሁ። እኔ አሳድሬ ነው የተጠቀምኩት፣ ምክንያቱም ቁርንፍድም ጨምሬበት ስለነበረ ፀጉሬ በጣም እየተነቃቀለ ስለነበረ ቁርንፍድም የፀጉር መነቃቀልን ስለሚቀንስ ያንን ተጠቅሜ ያሳድረዋለሁ። እናንተ ግን አለማሳደርም ትችላላችሁ ማለት ነው። ውድ ቤተሰቦቼ ይሄንን ሰርታችሁ ተጠቀሙት። ተጠቅማችሁ ከአንድ ቀን በላይ ወፈር ያለ ስለሆነ ያው ፀጉራችሁን አንድ ቀን ብቻ ተቀብታችሁ አሳድራችሁ በነጋው መታጠብ አለባችሁ። ብዙ ቀን ባታቆዩት አሪፍ ነው፣ ይመረጣል። እንዲሁም ደግሞ ከሻምፖ ጋር ቀላቅላችሁ የተረፈ ካለ ደግሞ ከሻምፖ ጋር እኔ ሲተርፈኝ ከሻምፖ ወይ ከትሪትመንት ጋር ነው ቀላቅዬ የምጠቀመው ማለት ነው። ውድ ቤተሰቦቼ ይሄንን ይመስላል እንግዲህ በጣም አጭርና ቀላል በቤታችሁ ማግኘት የምትችሉት ምርጥ የሆነ ፀጉራችሁን በትንሽ ነገር ማሳደግ ማብዛት የመነቃቀል አቅሙንም የሚቀንስላችሁ የሚያሳክካችሁንም የሚቀንስላችሁ በጣም ምርጥ የሆነ የሄር ስፕሬ ከዝንጅብልና ከቁርንፍድ የሰራሁት የሄር ስፕሬ አሰራር ነው እዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ምክንያቱም ፀጉራችሁን በአጭር ጊዜ ውስጥ ነው የሚለውጥላችሁ። እመኑኝ፣ ታመሰግኑኛላችሁ። ተጠቀሙት ማለት ነው። በጣም እየተነቀለ በዛ ላይ በጣም እያሳከከኝ ነው። ለዛ ነው ዝንጅብል የሰራሁት ማለት ነው። ይሄን ሁሉ ፈትቼ እመለሳለሁ፣ ጊዜ እንዳይፈጅባችሁ ማለት ነው። ምክንያቱም ይሄንን ስትቀቡ በተለይ ሁሌ ማለት ነው ማታ ሁሌ ግንባራችሁ ላይ በጣም ስስ ከሆነ ሁሌ ግንባራችሁን ማሳጅ ማድረግ ትችላላችሁ። ስማሙት እንዴት እንደተያያዘ ሁላ ማለት ነው። እንዳልኳችሁ ሰሞኑን ጥሩ ሙድ ላይ አልነበርኩም። ለዛ በቃ ራሴን ጥዬዋለሁ ማለት ይቻላል። ማርያም
ይሄ እንዴት እንደሚፍታታ ፈጣሪ ወቀው ጋይስ። ሁሉንም እንደዚህ ፈታውና ጋይስ ፈትቼው ጨርሻለሁ። አዳዲስ የሚወጡት ፀጉሮቼ ማለት ነው። እነዚህ በጣም ብዙ አዳዲሶች አሉ። በጣም አጫጭራሉ ማለት ነው። በለው አሁን ይሄ ማን ነው የሚያፍታታው? ማን ነው የሚያላቀቀው? ይሄን ነው መፍታት ማለት ነው። አሁን እየሰራ ሙቀ ውስጥ ያደረኩትን ቅባት ተቀባለሁ። ለብ ብሏል ማለት ነው። ቅባት ስትቀቡ ለብ አድርጉት። የሞቀ ውሃ ውስጥ አድርጋችሁት ፀጉራችሁን ወይ እስከምትፈቱ ወይ ሆነ እንትን እስከምትሉ ድረስ ውሃ ውስጥ ካረጋችሁት ለብ ይላል። ምክንያቱም ለብ ሲል ደግሞ የምትቀቡት ቅባት ወደ ውስጥ እንዲገባ ያደርጋል ማለት ነው። ትኩስ ሲሆን ፀጉሬ እንዴት እንደደረቀ ሄር ስፕሬይ እያደረኩ ግን ከዚህ ውስጥ በጣም ብዙ የተነቀለ በጣም ምክንያቱም በጣም ሲያሳክከኝም ስለነበረ እስማ ከዚህ ሳይበጠር ብቻ የወጣው ማለት ነው። አሁን የሰራሁት ሄር ስፕሬይ የቲም ይመስላል። ማታ ነበር የሰራሁት። አሁን ማታ አካባቢ ነው አሁን ራሱ እየተቀባለሁት። አሁን ተቀብቻ አድሬ ጧት ደግሞ ትሪትመንት ሰርቼ ጧት ትሪትመንት ተቀብቼ ማታ ታጥበዋለሁ ማለት ነው። መልኩ ራሱ ተቀይሯል። በዛ ላይ ደግሞ ከለሩ ደስ ሲል ሽታው ራሱ ያው ዝንጅብል ነው። በጣም ነው ደስ የሚለው። አሁን በዚህ መቀባት የሚያመችኝ ይሄ ስለሆነ በዚህ ነው የማደርገው ማለት ነው። መቀነሻ ግን አላመጣው እንዳይመስል። እርግጥ ሁሉንም አልጨርሰውም ግን ሞልቼዋለሁ ማለት ነው። አሁን ሁሉንም ከቀባው ስብስብ እያለ ስለሚያስቸግረኝ ግማሹን ሰብስበዋለሁ። ይሄ ደግሞ ይቀረዋል። በለው በስንት መታየት የወጣው ፀጉር ከዚህ ከግማሹ ብቻ አስቡት። እውነት ለመናገር እኔ እንደዚህ ወጥቶብኝ አያውቅም። ከዚህ ከግማሹ ብቻ የወጣው ማለት ነው ይሄ ፀጉሬ። አሁን ከዚህ ደግሞ የሚወጣው እናየዋለን። ምክንያቱም ይሄ ፀጉሬ አሁን በማበጠረው ሰዓት የወጣ ሳይሆን ከማበጠሪያው ጋር ነው እየወረደ ያለ። ምክንያቱም ከዚህ በፊት የተነቀለ ነው። አሁን ሳበጥረው ምንም የተነቀለ የለም። ምክንያቱም እያፍታታው ስለሆነ እንትን የምለው ማበጥረው ምንም አይነት የለውም። ግን ደግሞ የበፊት የተነቀለ ነው። ይሄንንም የምታዩት ሁሉንም አበጥሬ ጨርሼ እቺ ብቻ ቀርታኛለች። የሚገርመው ነገር ይሄንኛው ግማሹ በጣም አልተነቀለም። ይሄንኛው በዚህ ባንደኛው በቀኝ ያለው ግራይ ነው በጣም የተነቀለ። ለምን እንደው አላውቅም እውነት ለመናገር።
እዚህ መልኩ እንግዲህ ሁሉንም ጨርሻለሁ። እርግጥ በጣም ተነቅሏል። በጣም 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 ከምነግራችሁ በላይ ይሄንን ይመስላል እንግዲህ። ፀጉሬ ብዛት አለው ግን ደግሞ በጣም ተነቅሏል። በዚህኛው ክፍል ያለው በጣም ነው የተነቀለ። ይሄኛው ግን ያን ያህል ብዙም አልተነቀለም። ይሄው ከዚህ ካንዱ ብቻ የወጣው ነው በፈጣሪ። እንደዚህ ግን እኔ ፀጉሬ ተነቅሎ አያውቅም። ነገ ደግሞ ፈትቼ ትሪትመንት ስትቀባ አብረን የምናየው ነው የሚሆነው። እኩል ነው። አይ እኩል ነው። ምክንያቱም ይሄንኛው ከዚህ ክፍል የወጣ ነው፣ ይሄንኛው ከዚህ እኔ እንደዚህ ወጥቶብኝ አያውቅም። ለመናገር በጣም ብዙ ነው። ጠቅልዬው ነው ለዛው ማለት ነው። እና በጣም ብዙ ነው የተነቀለው። ፀጉሬ ደግሞ እርግጥ ብዛት አለው። ይሄን ይመስላል እንግዲህ። ይሄንን የዝንጅብል ሄር ስፕሬይ በተለይ ደግሞ ግንባራችሁ ስስ ከሆነ በደንብ አድርጋችሁ ግንባራችሁን ተቀቡት ማለት ነው። አሁን ይሄንን እንደዚሁ መልቀቅ እችላለሁ፣ አየር እንዲያገኝ ማለት ነው። እንደዚህ አድርጌ ነው አስዬ ስራዬን የምሰራ ማለት ነው። ይሄን ይመስላል እንግዲህ። እንደዚህ አድርጋችሁ ተጠቀሙ። በተለይ እንዳልኳችሁ ያው በጣም አሳክኮኝ ስለነበረ ለዛም የሚሆን ነው ይሄንን የሰራሁት። ይቀረኝ ከሙሉ ነበር የተጠቀምኩት። በጣም ትንሽ ይሄንች ቀረችኝ ማለት ነው። ይሄንን መድፋት የለባችሁም። ከትሪትመንትም ከሻምፖ ጋር መጨመር ትችላላችሁ ማለት ነው። እንግዲህ ይሄን ይመስላል ልጆችዬ። ቀጣይ እስከንገናኝ ፀጉሬ እስከዚህ ድረስ ነው ያለው ማለት ነው።